እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ከመካከለኛው ምስራቅ ያልታሰበ ዜና ተሰምቷል። ዛሬም አሜሪካም ከኢራን መሪዎች ጋር ገንቢ ውይይት ማካሄዷን ፕሬዝዳንት ትራምፕ አስታወቁም። ፕሬዝዳንቱ የኢራንን የኃይል ማመንጫዎች ለማውደም ያስቀመጡትን የ48 ሰዓት ጊዜ ገደብ ማራዘማቸውን ተከትሎ ያልተጠበቀ መልካም ዜና አብስረዋል። በትላልቅ ጉዳዮች ላይ ስምምነት መድረስ የሚያስችል ገንቢ ውይይት ከኢራን መሪዎች ጋር ማካሄዳቸውን ገልጸዋል። ልዩ ልዑካቸው ስቲቭ ዊትኮቭ እና የልጃቸው ባል ጃሬድ ኩሽነር አሜሪካንን ወክለው በንግግሩ መሳተፋቸውን አመልክተዋል። ኢራን ከስምምነት ለመድረስ ከፍተኛ ፍላጎት አላት፣ አሜሪካም እንዲሁ ብለዋል። ያም ሆኖ ትራምፕ በንግግሩ ወይም በድርድሩ እስራኤል ተካታ እንደሆነ በዝርዝር አልተናገሩም። እናም የትኛውም ስምምነት እስራኤልን ካላካተተ ጦርነቱ ዛሬም ይሁን ነገ መቀጠሉ አይቀርም ይላሉ ታዛቢዎች። በእስካሁኑ ንግግር 15 የሚደርሱ ነጥቦች ላይ መልካም ውይይት ማካሄዳቸውን ገልጸዋል። ማንን እንዳናገሩ ታዲያም ከሪፖርተሮች ለቀረበላቸው ጥያቄ በጣም የተከበረ መሪ ይመስለኛል በማለት መልሰዋል። ሞችታባ ካማኒ ከሆነ በሚል ተጠይቀው አዲስ ተመራጩ የኢራን ጠቅላይ መሪ በሕይወት ስለመኖራቸው እርግጠኛ አይደለሁም ብለዋል። ትራምፕ ኢራን የሆርሙዝ መተላለፊያን በ48 ሰዓት ካልከፈተች የሀገሪቱን የኃይል ማመንጫዎች በሙሉ እንደሚያወድሙ ሲዝቱ፣ የኢራን ጦር ግን ትራምፕ ያሉትን ከፈጸሙ ሆርሙዝን በቋሚነት ለመዝጋት ዝቷል። ዛሬ ድንገት የ48 ሰዓቱን ጊዜ ገደብ ወደ 5 ቀናት ማራዘማቸውን ከገለጹ በኋላ ከኢራን ወሳኝ መሪዎች ጋር በጥሩ መግባባት ላይ የተመሠረተ ውይይት ማካሄዳቸውን ይፋ አድርገዋል። የጦርነቱ መነሻ የሆነው የኒኩሌር ጉዳይ አዲስ በሚደረሰው ስምምነት ቴሄራን የኒኩሌር ግንባታ እንድታቆም ይደረጋል ብለዋል። ዘግይቶ በተሰማ መረጃ ትራምፕ ከኢራን ጋር ስለተካሄደ ንግግር ለእስራኤል መሪዎች ማሳወቃቸውንና በጣም ደስተኛ መሆናቸውን ገልጸዋል። ፕሬዝዳንቱ ንግግሩን በተመለከተ ቀድመው ስልክ የደወሉት ኢራኖች ናቸው ቢሉም አንድ የቴሄራን ዜና አገልግሎት በሁለቱ ሀገሮች መካከል ምንም ድርድር አለመካሄዱን ዘግቧል። ምንም አይነት ኒኩሌር ቦምብ፣ ኒኩሌር ሚሳኤል ማየት አንፈልግም። በመካከለኛው ምስራቅ ሰላም ሰፍኖ ማየት ነው እኛ የምንፈልገው። ኢራን ያበለጸገችውን ሁሉንም ዩራኒየም አሳልፋ ለመስጠት መስማማቷን ገልጸዋል። ይህንን ተግባራዊ ካደረገች ቴሄራን ራሷን መልሳ ለመገንባት መልካም ጅማሮ ይሆናል። ለእስራኤልም ሆነ ለመላው መካከለኛ ምስራቅ ትልቅ እፎይታ ነው ብለዋል። የኢራን ፓርላማ አፈ ጉባኤ ግን ምንም አይነት ድርድር አልተካሄደም ሲሉ የትራምፕን መልካም ዜና ውሃ ቸልሰውበታል። የሕዝባችን ጥያቄ ወራሪዎችን አሳፍረንና ልክ አግብተን እንድንመልስ ብቻ ነው። ይሄ ግባችን እስኪሳካ ደግሞ ሁላችንም በቁርጠኝነት እንዋደቃለን ብለዋል የፓርላማው አፈ ጉባኤ ከአሜሪካ ጋር ምንም ድርድር እንደሌለና የሐሰት ወሬ መሆኑን። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የኢራን ፓርላማ አፈ ጉባኤን ሐሳብ የሚቃረን መግለጫ ሰጥተዋል። በሌላ በኩል ጠቅላይ ሚኒስትሩ በአሜሪካና ኢራን መካከል ድርድር መጀመሩን እንደሚያውቁ ለፓርላማቸው በሰጡት ማብራሪያ ገልጸዋል። በመሆኑም ድርድሩን በደስታ እንደሚቀበሉና ውጥረት ረግቦና
በተቻለ ፍጥነት ጦርነቱ ቆሞ ማየት እንደሚፈልጉ አመልክተዋል። ከኢራን ጋር የሚደረግ ስምምነት የኒኩሌር ጦር መሳሪያን በተመለከተ ጠንካራ ቅድመ ሁኔታዎች ማስቀመጥ እንደሚገባም ጠቅላይ ሚኒስትሩ አክለዋል። ፕሬዝዳንት ትራምፕ ባስቀመጡት አዲስ የ5 ቀናት ጊዜ ገደብ ኢራን ስምምነት ካልፈጸመች $10 ቢሊዮን የወጣበትን የሀገሪቱን ትልቁን የኤሌክትሪክ ማመንጫ ፋብሪካን ከጥቅም ውጪ ለማድረግ ዝተዋል። በሌላ በኩል ከኢራን ጋር የሚካሄድ ድርድር የፋርስ ባህረ ሰላጤ ሀገሮችን ጭምር ሊያካትት ይገባል እየተባለ ነው። በጦርነቱ ሰለባ በመሆናቸው ለወደፊት ተመሳሳይ ግጭት ቢመጣም ማሰሪያ ውል እንዲቀመጥ ይፈልጋሉ። ከኢራን ከተወነጨፉ ሚሳኤሎች ቢያንስ 85 በመቶ የሚሆኑት የባህረ ሰላጤው ሀገሮችን ኢላማ ባደረጉበት ሁኔታ የሚደረስ ተኩስ አቁም ወይም የሰላም ስምምነት ሀገሮቹን ሊያቅፍ የግድ ነው ይላሉ ታዛቢዎች። ይኸው የትራምፕ የድርድር መግለጫም ከኢራን የተለያዩ ባለሥልጣናትና ተቋማት የዘለፋና የተቃውሞ ምላሽ ማስተናገዱን ቀጥሏል። የኢራን አብዮታዊ የበላይ ጦር ማምሻውን ባወጣው መግለጫ ትራምፕን አታላይ የአሜሪካ ፕሬዝዳንት ሲል ዘልፏል። ተቃራኒን ወይም ደግሞ ተቃራኒና የሚጋጭ አመለካከት ከፍልሚያ ሜዳ ኢላማችን አያዘናጋንም ብሏል። በሌላ ዜናም ፕሬዝዳንት ትራምፕ በኢራን ላይ ያስቀመጡትን ጊዜ ገደብ ማራዘማቸውና ድርድር መጀመሩን ይፋ ማድረጋቸውን ተከትሎ የነዳጅ ዋጋ ቅናሽ ማሳየቱ ተነግሯል። ዛሬ በዓለም ገበያ ድፍድፍ ነዳጅ በበርሜል የ10 በመቶ ቅናሽ በማሳየት $100 ሲገባም የአሜሪካ ድፍድፍ ነዳጅ በበርሜል የ9 በመቶ ቅናሽ በማድረግ $88 ከ90 ሳንቲም መውረዱ ታውቋል። ይህ በእንዲህ እንዳለም እስራኤል በቴሄራን ድብደባ መፈጸሟ ሲነገር በጥቃቱ በርካታ ሰዎች መቁሰላቸውና የተለያዩ ተቋማት መመታታቸው ታውቋል። ኡርሚያ በተባለ በሰሜን ምዕራብ የኢራን ከተማ በተፈጸመ ሌላ የእስራኤል ጥቃት 5 ሰዎች መገደላቸውን ዘገቦች አመልክተዋል። የእስራኤል የአሁኑ ድብደባ ፕሬዝዳንት ትራምፕ በኢራን የጣሉትን ጊዜ ገደብ ማራዘማቸውን ተከትሎ የተፈጸመ ነው። ሲኤንኤን ማምሻውን ባሰራጨው መረጃ ደግሞ የሆርሙዝ መተላለፊያ በቅርቡ እንደሚከፈትና አሜሪካና ኢራን በጋራ እንደሚቆጣጠሩት ትራምፕ መግለጻቸውን አመልክቷል። ይህንኑ በተመለከተም ሁለቱ ሀገሮች በጀመሩት ድርድር ዝርዝር ጉዳይ መስፈሩንና በኢራን ጨርሶ የስርዓት ወይም የአመለካከት ለውጥ እንደሚኖር ገልጸዋል። በሌላ በኩል ፕሬዝዳንቱ ጦርነቱን ለማራዘም $200 ቢሊዮን በጀት እንደሚፈልጉ ያመለከቱ ሲሆን ይህም ኢራን ስምምነት ካልደረሰች ጦርነቱን የመቀጠል ዕቅድ እንዳላቸው ያሳየ ነው ተብሏል። ይህ በእንዲህ እንዳለ የብሪታንያ መንግሥት በሀገሩ የሚገኙ የኢራንን አምባሳደር ማስጠራቱ ታውቋል። አንድ ሌላ የኢራንና ብሪታንያ ድርብ ዜግነት ያላቸው ግለሰቦች በለንደን የአይሁዳውያን ማህበረሰብ ላይ ጥቃት ለመፈጸም የሚያስችል ቅኝት ሲያካሂዱ መያዛቸው ተነግሯል። ይህንኑ ተከትሎ የኢራን አምባሳደር ወደ ብሪታንያ ውጭ ጉዳይ መስሪያ ቤት ተጠርተው ማብራሪያ የተጠየቁ ሲሆን እንግሊዝ እንዲህ ያለውን የኢራንና የምትደግፋቸውን ታጣቂ ቡድኖች እንቅስቃሴ በቀላሉ አትመለከትም ብሏል ሚኒስቴሩ። በሌላ ዜናም አሜሪካ የኢራንን ኒኩሌር ኃይል ማመንጫ እንዳትመታ ሩሲያ ስታስጠነቅቅ፣ ቻይና የመካከለኛው ምስራቅ ቀውስ ክፉኛ እንዳሳሰባት ገልጻለች። የቻይና ውጭ ጉዳይ ሚኒስቴር ባወጣው መግለጫም ሁሉም ተፋላሚ ወገኖች ተኩስ አቁመው ወደ ድርድር እንዲገቡ ጠይቋል። የሩሲያ መንግሥት በበኩሉ አሜሪካም የኢራንን ኒኩሌር ማመንጫ ከመታች መዘዙ የከፋ ይሆናል ሲል አስጠንቅቋል። ከዚያ ይልቅ ለፖለቲካና ለዲፕሎማሲ አማራጮች ቅድሚያ እንዲሰጥና ግጭቱ እንዲፈታ አሳስቧል። በኒኩሌር ተቋማት ላይ የሚፈጸም ጥቃት ሊጠገን የማይችል እጅግ አደገኛ ነው ብሏል። ይህንኑ በተመለከተ ተገቢ የሆኑ ምልክቶችን ለአሜሪካ መንግሥት ማስተላለፉን ጠቅሷል። ይህ አዋዜ ነው። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ
ከኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።